ሰላም ሰላም እንዴት ናችሁ? ይህ አሊፍ አውቶሞቲቭ ጋራጅ ነው ማለት ነው። በአውቶሞቲቭ ዘርፍ የሚሰራ ቻናል ነው፣ ትክክለኛ ቻናል ነው ማለት ነው። ሁሌም እንዲደርሳችሁ የደወል ምልክቱን በመንካት ዳይ ቱ ዳይ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ሳብስክራይብ ማድረጋችሁ እንዳትረሱ። ሼር ላይክ እያደረጋችሁ ኮሜንት ሴክሽን ላይ ሀሳባችሁን አጋሩኝ። ዛሬ ይዤላችሁ የመጣሁት እንግዲህ በዚህ ሰሞን እየሰራሁላችሁ ያለው ኮሜንት ሴክሽን ላይ እንደምትጽፉልኝ ስለ ኦልተርኔተር ቻርጂንግ ሲስተም እያንዳንድ ፓርቶችን በሚገባ ሁኔታ ቴስት እያደረግን ነው ማለት ነው። ዛሬም እንግዲህ ወሳኙ ደግሞ ሬጉሌተር የምንለው ቮልቴጅ ሬጉሌተር የምንላት ፓርት ከስሟ ስንነሳ ሬጉሌት ማድረግ ነው። ቮልቴጅን መመጠን ስቴቢል ማድረግ ያለውን ነገር ቮልቴጁን መቆጣጠር ነው ማለት ነው። እዚህ ላይ ያሉ ኮምፖናንቶችን ወይም ተርሚናሎችን አይደንቲፋይ እናደርጋለን። እንዴት ቤንች ወርክ ላይ ጠረጴዛ ላይ አድርገን መለየት እንችላለን። ብዙዎቻችን ባለሙያዎች ኮሜንት ሴክሽን ላይ እንደሚጽፉልኝ ሬጉሌተር ተገጥሞ ነው የሚለይ እንጂ ቤንች ወርክ ላይ ወይም ጠረጴዛ ላይ አድርገን ቴስት አድርገን መለየት ይከብዳል፣ አንችልም፣ ተገጥሞ ነው የሚለይ እንዴት እንደሚለካ ብላችሁ ነበረ። እኔም እንግዲህ ባላችሁ መሰረት ለእናንተ በት ብዬ እንዴት እንደሚለካ ዛሬ እናያለን ማለት ነው። ገጥመን ሳንደክም የሚሰራ የማይሰራውን እዚሁ ላይ ቤንች ወርክ ላይ አድርገን ሜልቲሜትርን ሳንጠቀም በቀላሉ ዝም ብለን እዚህ ጋር ኮኔክሽን በመስራት ፓወር ሳፕላይ በመስጠት እንዴት እንደሚሰራ አብረን እናያለን። ሳብስክራይብ ማድረግ እንዳይረሳ። ቮልቴጅ ሬጉሌተር እናያለን ዛሬ ማለት ነው። እንግዲህ እዚህ ጋር ይህ ቮልቴጅ ሬጉሌተር ባለ 4 ነው ማለት ነው። የቶዮታ ያሪስ መኪና ነው ማለት ነው። ይሄኛው ቮልቴጅ ሬጉሌተር ዲፎርዲ ነው። ብዙ ጊዜ አቀማመጣቸው ይለያል። እንደምታዩት ይሄን አቀማመጡ የሶኬቱ ይለያያሉ። ዲፎርዲ አይሉክስ ነው። ዛሬ የምናየው በዚህኛው ቮልቴጅ ሬጉሌተር እናያለን ማለት ነው። እንግዲህ እዚህ ጋር የምናያቸው አሉ። ይሄኛው ቢ ማይነስ ወይም ኮመን ነው፣ ግራውንድ የምንለው ነው። እዚህ ጋር ያሉ ሲምቦሎች እንደየመኪናው ማኒፋክቸር ይለያያሉ። ኮንስታንትም ስታንዳርድ አይደሉም፣ ይለያያሉ ማለት ነው። ጋ ኮመን ነው ብያችኋለሁ። ጋ ደግሞ ዲኤፍ የምንለው ነው፣ ዲኤፍ የምንለው ነው ማለት ነው። ይሄኛው ዳብሊው ነው፣ ሲዎች ናት፣ ዳብሊው ነው። ይሄኛው ቢ ፕላስ ነው፣ ይሄኛው ቢ ማይነስ ነው ማለት ነው። ግራውንድ ይሄኛው ፖዚቲቭ ነው ማለት ነው። ይሄኛው ፖዚቲቭ ነው። ሌላው እዚህ ላይ የምናየው ነገር ደግሞ ምንድን ነው? ምንጊዜም በዚህኛው ሳይድ ያሉት በላይኛው ሳይድ ያሉት አይጂ ናቸው። አይጂ እና ኤስ ናቸው ማለት ነው። ባትሪ ሎድ ሴንስ የሚያደርጉልን አይጂ ቁልፍ ስናበራ ኦን ስናደርግ ፓወር ሳፕላይ እንዲላክለት የሚያደርጉት በላይኛው ሳይድ ያሉት ተርሚናሎች ሁለቶች አይጂ እና ኤስ ናቸው ማለት ነው። በዚህኛው ሳይድ ያለችው ኤስ ናት። ኤስ ማለት ላምፕ ኢንዲኬት ላምፕ ወይም ኢንስትሩመንት ፓኔላችን ላይ ዳሽቦርድ ላይ የሚበራው የባትሪ ምልክት እቺ ተርሚናል እቺ ፒናት ማለት ነው። ኤስ ምንላት። ይሄኛው ኤፍአር ይባላል። አራተኛው ኤፍአር ሬጉሌተር ኤፍአይ የሆኑ መኪኖች በጣም ዘመናዊ መኪኖች ምንድነው ቮልቴጅ ምን ያክል ፊድባኩን ሴንስ እያደረገ ኦፕሬቲንግ የሚያደርግበት ኮምፒውተሩ የሚከታተልበት በአራተኛው ፌዝ አራተኛው ተርሚናል ኤፍአር በምትባለው ተርሚናል ይሆናል ማለት ነው የሚቆጣጠርበት። ይሄን አሁን ለባለ 3 ሬጉሌተር ለሚጠቀም መኪና በተጠቀሙት ኤፍአሩን አያስፈልግም፣ ይነቀላል። ኤፍአሩ ነቀላችሁት ማለት ግን ቼክ ኢንጂን ያበራል። ለምን? ኤፍአሩ ከተነቀለ ኮምፒውተሩ ምንም አይነት ዳታ ሲግናል እየደረሰው ስላልሆነ በዚች ተርሚናል ብቻ ፎልት ኮድ ቼክ ኢንጂን እንዲበራ ያደርጋል ማለት ነው። እችን ኤፍአሩ በመንቀል ማለት ነው። ዛሬ እንግዲህ የምናየው እንዴት እንደሚሰራና እንዴት እንደሚለካ ኢማጂን የምናደርገው እንግዲህ ዲያግራም ማየት አለብን። የግድ ዲያግራሙን አስቀምጥላችኋለሁ ቴሌግራም ቻናላችን ላይ። ሞር ዲያግራሙ ስታዩት ነው የምትረዱት ብዬ አስባለሁ። ትንሽ እንዳያወዛግባችሁ ማለት ነው። እንግዲህ እዚህ ጋር ኢንስታሌሽን እናደርጋለን። እንግዲህ ሬጉሌተራችንን እናስቀምጣለን። እዚህ ጋር ከፖዚቲቭ የሚመጣለ ከፕላስ የሚመጣለ ከባትሪ ሶርስ ባትሪያችን እዚህ ጋር አለ ማለት ነው። እዚህ ላይ እንደምታዩት ሁሉም ኮመን ነው፣ ባንድ የተያዘ ነው ማለት ነው። ሁለቶችም ባንድ የተያዙ ናቸው። ከማንና ከማን እንሰካለን? አይኤጂ ወይም ከቁልፋችን ወደ ኤስ ሎድ ምንላት ባንድ ስለሆኑ ሁለቶችም ከአንድ ከፖዚቲቭ ፓወር ሳፕላይ ያገኛሉ። ባንድ ነው የሚያያዙት። ሌላው ቢ ፕላስ ያልነው አለ። ቢ ፕላስ እንደምታዩት ከሁለቶች ጋር ከፖዚቲቭ ፓወር ሶርስ የሚመጣ ሶስቶቹም ከአንድ ናቸው ማለት ነው። ቢ ፕላስ እዚህ ጋር ይያዝለታል። ቢ ፕላስም አግኝቷል ማለት ነው። እቺ ላምፕ አለች። እቺ ላምፕ ምን ማለት ናት?
ላምፕ ማለት ኢንስትሩመንት ፓኔል ላይ ዳሽቦርድ ላይ ባትሪ ቻርጅ አለማድረጉን ኦልተርኔተሩ አለመስራቱን ፖፕአፕ አድርጋ በርታ ኢንስትሩመንት ፓኔላችን ላይ የባትሪ ምልክት የምታሳየን እችነት እችን አድርጋችሁ ሰዷት ማለት ነው። የእሷ አንደኛዋ ተርሚናል አንደኛው ፌዝ ወደ ኤስ ብያችኋለሁ ቅድም ኤስ ያልኳችሁ እዚህ ውስጥ ላይ ኤስ ላይ እንሰካለን። ኤስ ላይ ሰካን ማለት ነው የላምፑን የኢንስትሩመንት ፓኔሉን ዋርኒንግ ላይት የምንላትን ሰክተናል። የእሷን አንደኛው ተርሚናል ደግሞ ወደ ማን ሄዳል ማለት ነው? ወደ ፖዚቲቭ ወደዚህ ኮመን ላይ እዚህ ላይ ኮመን ፖይንት አላቸው የሁላቸውም የአይጂኤስ የቢ ፕላስ እና የላምፕ አንደኛው እዚህ ላይ ኮመን ሆነዋል ማለት ነው። ሁሎችም እዚህ ጋር አንድ ኮመን የሚያደርጋቸዋል ማለት ነው። ማን ቀረ እነዚህ ላይ ማለት ነው? ኮመን ያስፈልገናል ወይም ግራውንድ የምንለው ግራውንድ ያስፈልገናል ማለት ነው። ግራውንድ ስሰጠው እንደምታዩት ግራውንድ ስሰጠው ማን በራ ማለት ነው? ኢንስትሩመንት ፓኔላችን በራ ማለት ነው። ቦዲ ጋር የምትሰጡት ግራውንድ ነው የምትሰጡት። ቢ ፕላስ ኮመን ከፖዚቲቭ ወስዷል። አይጂ ኤስ ከቢ ፕላስ ወይም ከባትሪ ከፖዚቲቭ ወስዷል። የኢንስትሩመንት ፓኔል የዋርኒንግ ላምፓ ደግሞ የተወስዳለች ማለት ነው ከኤስ ላምፕ ላይ እዚች ጋር ትሰካለች ለብቻ ታችኛዋ ማለት ነው። ከሱ ላይ ትሰካለች ማለት ነው። እንደምታዩት እዚች ላይ ትሰካለች። ማን ትቀረናለች? ኤፍአር እዚህ ጋር ያስፈልገን ነው። ኤፍአር አሴምብሊ ሲሆን ነው እንጂ ቤንች ወርክ ላይ ቴስት እያደረግን ኤፍአር አያስፈልግም። ወደ ኮምፒውተሩ ስለሚገባ እሱ ያስፈልገን። በዚህ መልኩ አሁን ምን እያለ ነው? የመኪናችን ቁልፍ ፖዚሽኑ ኦን ሲስተም ላይ ነው ያለ። ኦን አድርገነዋል። ምን አለ? የባትሪ ምልክቱ በርቷል ማለት የት ጋር? ኢንስትሩመንት ፓኔሉ ላይ ዳሽቦርድ ላይ የባትሪ ምልክቱ በርቷል። አሁን ምን እያደረገ ነው? መኪናችን ቁልፍ እንደበራ ነው ማለት ነው። እችን በሷ እንደ ልክ እንደ ባትሪ ምልክት አድርጋችሁ ውሰዷት ማለት ነው። ማን ይቀረናል ማለት ነው? እዚህ ላይ ከዚህ ጋር ማና ማን ቀሩና ዳብሊው እና ዲኤፍ ቀርተውናል። እኒህ ሁለቶቹ ወደ ብረሽ የሚገቡት ናቸው። ብረሽ የምንለው ክሰል የምንላቸው ማለት ነው። ወደ ክሰሎች የሚገቡት ናቸው። እዚህ ጋር ማግኘት አለበት፣ ፓወር ማግኘት አለበት፣ ፓወር ሳፕላይ መደረግ አለበት፣ መላክ አለበት። በእነዚህ ችኛቷ ዳብሊው ያልናት ሲዊች ናት። እዚህ ጋር እንደምታዩት እነዚህ ስሊፕ ሪንግ የምንላቸው ብረሽ ይገናኛሉ። እነዚህ ብረሽ ላይ ይህን ሮተሩን ማግኒቲዩድ ያደረጓል ብያችሁ ነበረ ባለፈው ሳምንት በሰራሁት። ማግኒቲዩድ መሆን አለበት። ማግኒቲዩድ የሚሆነው የት ጋር ፓወር አግኝቶ ነው የሚለው ነገር ጥያቄ ሊሆን ይችላል። ፓወር የሚያገኘው ግን ከዚች እና ከዚች ነው። እነዚህ ደግሞ የሚታሰሩበት ከብረሹ ጋር ፊት በመደረግ በመታሰር ታይቱ ነው ይታሰራሉ። ከዚህና ከዚህ የመጣው ፓወር በብረሾቹ በሁለቶቹ ብረሽ ፓወር ሳፕላይ ይደረግላቸውና ስላይደሪንጎች ላይ አታች ሲደረጉ ፓወር አስተላልፈው የሮተሩ ኮይል ባለፈው እንደለከውላችሁ ይሄ ኢነርጃይዝ ይሆናል ማለት ነው። ማግኔት ፊልድ እንደፈጠረ ኢነርጃይዝ እንደሆነ በመኪናችን በቤልት አማካኝነት ስለሚዞር ምን ያደርጋል ማለት ነው? ኤሲ ቮልቴጅን ፕሮዲስ ያደርጋል ማለት ነው። አሁን ምናደርጋለን? ፓኔላችን ላይ ዋርኒንግ የባትሪ ምልክቱ እየበራ ነው ብላችሁ አስዩም አድርጉ። ይሄ ዳሽቦርድ ላይ የሚገኘው የባትሪ ምልክት ነው ማለት ነው። እዚህ ጋር ፓወር ሳፕላይ መደረግ አለበት። ለማን ተብሎ የሚዘጋጅ ስታንድ የሚሆነው ሮተራችን ማግኒቲዩድ እንዲሆን ፓወር የግድ ማግኘት አለበት። የሚያገኘው ከነዚህ ከዲኤፍ እና እንደምታዩት በራ ማለት ነው። የዚችን ላምፕ አንደኛውን ከቢ ፕላስ ሰጥቻለሁ፣ ቢ ፕላስ ላይ ሰጥቻለሁ። አንደኛውን ደግሞ የዚህኛውን ከዲኤፍ ላይ ሰጥቻለሁ ማለት ነው። ዲኤፍ ላይ ሲሰጠው እንደምታዩት በራ ማለት ነው። አያችሁት? እዚህ ጋርም ይበራል፣ እዚህ ጋርም ይበራል ማለት ነው። አሁን ምን እያደረገ ነው? ይሄኛው ኢነርጃይዝ እያደረገው ነው። ማንን? ስሊፕሪንጉ ምን ነው? ኢነርጃይዝ እያደረገው ነው። ስሊፕሪንጉ ማለት ሮተሩ ኮይል ነው ማለት ነው። የሮተሩ ዊንዲንግ ኮይል ነው ማለት ነው። ኢነርጃይዝ ይሆናል ማለት ነው። ይሄ አሁን በርቷል። እዚህ ፖዚሽን ላይ ምን አድርገናል ማለት ነው? የቁልፋችን ፖዚሽን ኦን ላይ ነው ያለ። ኦን አድርገነዋል ማለት ነው። የቁልፋችን ፖዚሽን ኢንስትሩመንት ፓኔል ላይ ዳሽቦርድ ላይ የምናየው የባትሪ ምልክት አለ ማለት ነው። ሌላው ኤም ኢነርጂዝ የሆነ ነው ማለት ነው። በቢ ፕላስ እና በዲኤፍ ላይ ኢነርጂዝ የሆነ ነው።
መቼ ነው ይሄ ዋርኒንግ ላይት ኢንስትሩመንት ፓኔላችን ላይት የሚጠፋው ካለ ሲነሳ ነው። ሲነሳ በርቶ ከቀረ ቻርጅ እያደረገ አይደለም፣ የሚያደርገው ቻርጅም ደካማ ነው እንላለን። ይሄ መጥፋት አለበት። ይሄ ሬጉሌተር ቮልቴጅ ሬጉሌተር ጤነኛ ነው ለመባል ምን እንደበራ መቅረት አለበት? የሮተሩ የዋርኒንግ ላይቱ ዳሽቦርዳችን ላይ የምናየው ምልክት መጥፋት አለበት ማለት ነው። እንዴት ነው የሚጠፋው? አሁን እናያለን ማለት ነው። ጋይስ እንግዲህ እንደምታዩት እንዴት እንደሚጠፋ እንየው። ይሄኛው መጥፋት አለበት። ማና ማን ሳገናኝ? ዳብሊውንና ቢ ፕላስን ሳገናኝ ልክ እንደ ስዊች ናት። አያችሁት ጋይስ አያችሁት? ይሄ ይጠፋል። ይሄ ማለት ምንድን ነው? ኢንጂናችን ተነሳ ማለት ነው። መቼ? ኦን ነበረ። ኦን ፖዚሽን ላይ ሲሆን የቁልፋችን ፖዚሽን ኦን ፖዚሽን ላይ ሲሆን ሁለቶቹም ይበራሉ። ይሄኛው ሮተሩን ማግኒቲዩድ እያደረገ ኢነርጃይዝ እያደረገ ነው፣ ዝግጁ እያደረገ ነው፣ ስታንድ ባይ ሊያደረገው ነው። ይሄኛው ደግሞ ስላልተነሳ ኢንስትሩመንት ፓኔላችን ምልክቶቹ ስለሚበሩ ነው። መቼ ነው ችግሩ የሚመጣው ማለት ነው? ሲነሳ ይሄኛው እንደበራ የሚቀር ከሆነ ይሄ በኦልተርኔተራችን ችግር አለበት እንላለን። የሚጠፋ ከሆነ ግን ትክክለኛ ነው። አሁንም እሱን ነገር እናያለን ማለት ነው ጋይስ። ጠፋ፣ አገናኙት። አሁን ማን ነው? ኢንስትሩመንት ፓኔል ጠፍቷል። ዋርኒንግ ላይቱ ማለት ነው ጠፍቷል። አሁን የበራው ማን ነው? ሮተሩ። የሮተሩ በርቷል። ሮተሩን ኢነርጃይዝ የሚያደርግልን ላምፕ እንደበራ ቀረ ማለት ነው። አሁን መኪናው በዚህ ኮንዲሽን በዚህ ፖዚሽን ምን ሆኗል? መኪናው ተነስቷል ማለት ነው። ተነስቶ አይድል እየሰራ ነው ማለት ነው። አይድል እየሰራ መኪናችን ተነስቶ የባትሪ ምልክት መብራት የለበትም። ዋርኒንግ ላይቱ መብራት የለበትም። አሁንም ጠፍቷል። ስለጠፋ ይሄ ሬጉሌተር ጤነኛ ነው። ሙሉ በሙሉ ሰርኪዩቱ ኢንስታሌሽኑ ሙሉ ውስጥ ላይ ኢንሳይድ ያለው ጤነኛ ነው ማለት ነው። አይሲ ሬጉሌተር እንለዋለን። ይሄ በጣም ዘመን ያለ የተሻሻለ ሌተስት ነው የመጣ ሬጉሌተር ነው ማለት ነው። ኤሮች ኤክስተርናል ፖይንት የሚባሉት ናቸው፣ ከውጭ የሚቀመጡት ሬጉሌተር ነበር። ይሄ ግን አይሲ ሬጉሌተር ነው ማለት ነው። ይህ እንግዲህ በዚህ መልኩ ቴስት አድርገናል። በዚህ መልኩ እንደሚሰራ አየን። አሁን ስለቀውዩት ኢንስትሩመንት ፓኔሉ በራ ወይም ዋርኒንግ የባትሪ ምልክቱ በራ ማለት ነው። በዚህ መልኩ ይጠፋል። ዳብሊውንና ቢ ፕላስን ሳገናኝ ስዊች ይፈጥራል ማለት ነው። በዚህ መልኩ ቮልቴጅ ሬጉሌተራችሁን በቀላሉ ቴስት አድርጋችሁ መለየት ትችላላችሁ። ብዙዎቻችሁ በዚህ እንደማይለካ ስትጽፉልኝ ነበረ። እኔም እንግዲህ ለእናንተ ማልሆኑ የለኝም። በዚህ መልኩ ሰርችላችኋለሁ። ሳብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱን በመንካት ዳይቱ ላይ የምለቀው ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። የዚህን ዲያግራም ከፈለጋችሁ የት ጋር አስቀምጥላችኋለሁ? አሊፍ አውቶሞቲቭ ጋራጅ ብላችሁ ቴሌግራም ቻናላችን ላይ አስቀምጥላችኋለሁ ማለት ነው። እዛ ላይ ሄዳችሁ መጠቀም ትችላላችሁ። ሊመቻችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቲክታክ ላይ ማለነ አሊፍ አውቶሞቲቭ ጋራጅ ብላችሁ ፎሎ አድርጉን። አስተያየት ካላችሁ እንዲሰራላችሁ የምትፈልጉትን ካለ ጻፉልኝ። ፒስ